አንቺ እንደዚህ ብትሆኚ አልፈርድብሽም። ማስረጃ አንጥቼ ማለት የእሱን ጉድ እዘረዝርልሻለሁ። ምንድነው? እኔ እኮ ምንም አውቀው ነገር የለም። ምንድነው የተፈጠረው? እኔ በሷ እንደዚህ በመሆኗ እንትን አለም አሳያለሁ። አንተ ምንድነው የተፈጠረው? ጉድ ምንድነው? ንገረኝ። እሺ ምንድነው ነው? አንተ ጭራሽ ደግሞ ያለብህ ውሸት እንዳለው ነው። ከኔ ላይ ደግሞ ቦክስ ምናምን ልትሰነዝር። ያው ምንድነው የተፈጠረው? አንተ አታፍርም? አስረዳት። ንገራት አለ የምትለው መስከጀ በሙሉ ንገራት። አንድ ነገር ልንገርሽ ሄሉ፣ አንቺን እዚህ ጋር ቁጭ አድርጎ ማለት ነው ከጀርባሽ ፍቅረኛ አለው እሱ። እኔ መረጃውን አመጣለሁ። ምን ማለት ነው? በጣም ሴታ ሴት አሳያለሁ። አንተ ይሄን ምላስህን ልንገርህ፣ ይሄን ምላስህን ድጋሚ በጣም ትልቅ ሰርፕራይዝ አለሽ። እኔ ማርያም በል ማርያም ምንድነው? ሰርፕራይዝ ነው፣ አይነገርም። ነው እውነት። ያው አሁን ንገረኝ። ነገ ነው ምነግርሽ። ነገ ነው። አይ አልነግርሽ። ነገ እሺ አሁን እኔ ከሰርፕራይዙ ልጀምር ከጸቡ ልጀምር? ጋይስ ግራ ገባኝ። የትኛው ይሻላችኋል? ቤተሰብ ከሰርፕራይዙ ልጀምር አይደለ? ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩ ቪዲዮውን ስትጀምሩ እንደተለመደው ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው የተለመደ ሀሳብ አስተያየታችሁን በኮሜንት እንድታስቀምጡልኝ እያልኩኝ ዛሬም ሄሉን ልዑልና በመድኃኔዓለም ቢኒ ስሙ ተሰወረብኝ እና ያብዬ እኔ ጠንበለል ማለት ይቅርታ ያባልኩ ይቅርበልኝ ልዑልዬ እኔ ጠንበለል ማለት ነው ይዤላችሁ መጥቻለሁ። እንግዲህ ከሰርፕራይዙ ሲጀምር ሄሉዬ ዛሬ ሄሉና ቢኒ ከሰሞኑ አይታችኋል። ፕራንክ እንደሆነ መጀመሪያም ገምቼ ነበረ። ቡታጅራ ተጣልተው ነበር የተለያዩት። የመጡትን ብቻቸውን ነበረ። ግን ያው ብዙዎቻችሁ ቁጣ ስለሚቀድማችሁ እንግዲህ ተቆጥታችሁታል። እኔ ፕራንክ እንደሆነ በወቅቱ አውቄ ነበረ። ምክንያቱም በሀገሩ የእሷ እስከሆነ ድረስ የእሷ ትውልድ ቦታ እስከሆነ ድረስ እሷን እንግዳ ተቀባይ ናቸው እነሱ። በምንም ተአምር እሱን እዛ ቦታ ላይ ተጠንቅቃ እንዳይቀየም አድርጋ ወደ አዲስ አበባ ትመልሳለች እንጂ እዛ ቦታ ላይ እሱን ትጥላለች ብዬም አላስብም። ሲቀጥል ደግሞ ምንም ያጎደለችበት ነገር እንደሌለም ስትናገር ስለነበር ሄሉ ፕራንክ እንደሆነ ተረድቻለሁ ማለት ነው። እና ያው ቢኒ ሊያስቀጥለው ነበረ፣ ፈራ ድጋሚ ጸቡን ማለት ነው። እና ቤተሰቦች ዛሬ በምሳሌ አድርጎ የነገራትን ነገር ሰምታችኋል። አብሮሽ የሚውል ወንድ ግን እናንተን ብትሆኑ ቤተሰማቸው ምን እንደምታደርጉ ኮሜንት ላይ ብታስቀምጡልኝ በጣም ደስ ይለኛል። አብሮሽ የሚውል ሰው ወንድ ብለሽ የምታስቡ ሰው የፍቅር ጥያቄ ቢያቀርብልሽ ምን ታደርጊያለሽ? ቅፍሩን ትቀበያለሽ ወይስ አትቀበይም ነው። እና ቢኒ ዛሬ የነገራት የራሱን ስሜት ነው። ነገ ሰርፕራይዝ አለ ብሏል። ሰርፕራይዙም እንደሚያፈቅራት ሊነግራት ነው። ይሄ የራሴ አቋም ነው። ምንም ማድረግ አልችልም። በቃ ምንም ማድረግ አልችልም። ቤተሰብ እናንተም ደግሞ ይሄ እንደምትገምቱ ተስፋ አደርጋለሁ። ምክንያቱም ዛሬ ያረጉት ሪያክት ምናምን እሷ ጉንጭን ስንስመው እሷ ግንባሯን ሲስማት ምናምን ሄሉ ታውቃላችሁ። በዚህ ልክ ሰውን እኔ ዩቲዩብ ላይ ከመጣች ጀምሮ እንደውም ከብዙ ወንዶች የሚያጣላት ይሄ እንደሆነ እስኪ ልንገራችሁ ዛሬ ማለት ነው። መለጣጠፍ መላላስ አትወድም። ዩቲዩብ ላይ ስትሰራ ከማንኞቹም ጋር ካያችሁ ርቀቷን ጠብቃ ነበረ የምትሰራው ማለት ነው። ብዙዎች ደግሞ እሷ ጋር የመጡት ደግሞ መሳም፣ መላላስ፣ መለጣጠፍ ምናምን ይወዳሉ እና ስለዚህ ሄሉ ደግሞ ያን ስለማፈልግ ብዙዎቹ ይለዩዋታል ማለት ነው። በቃ ምክንያቱም ከመላላስ አልፈው እዚህ ዩቲዩብ ላይ ማለት ነው ካፕል የሚያጫወታቸው ሰዎች ኢቭን ወንዶቹ አብራችሁ እንድተኙ እንደሚፈልጉ ታውቃላችሁ? አታውቁም። እናንተ እኮ ቅመሞች እኮ ቪዲዮ ማየት እንጂ የምታውቁት ውስጡ ምን አለ፣ በተለይ የሴት ልጅ ፈተናዋ ምንድን ነው እኮ አትሉም እኮ እንዴ። እኔ እኮ ከፈለጋችሁ ከነ መረጃ እኔ ስለማልፈልግ መኖር ስለምፈልግ እንጂ በህይወቴ ላይ አይደለም ዩቲዩብ ማቆየት ስለምፈልግ እንጂ ብነግራችሁ በጣም ብዙ ጉድ ነው ያለው። የእኔ ጓደኞች እንኳን ኢቭን ቪዲዮ አሰሩ ይችላቸው ፌመሶቹ አብረሽን ካልተኛሽ የሚሉ ወንዶች ናቸው ዩቲዩበሮች። ልንገራችሁ፣ ንገሪኝ ካላችሁ ዛሬ እስኪ ትንሽ ልተንፍስ ማለት ነው። ዝቅ ያሉ ትንንሾቹ እኔ አሁን ኢቭን ብሄድ ኢትዮጵያ አንድ ወንድ ፌመስ ዩቲዩበር ቪዲዮ አሰራኝ ብለው ማለት ነው ቀጥታ አብረሽተኝ ነው የሚለኝ። ይሄ ነው የምነግራችሁ ማለት ነው፣ ግልጹ እውነታው። ልክ ዳይሬክተር እንዴት ነው አንድ ፊልም ልትሰሩ ስትሉ የሞከራችሁ ታውቁታላችሁ። ወይም ደግሞ አርቲስቶች በዚህ ዙሪያ መቼም እኔ ቤት አይመጡ እንጂ ባይመጡ ኢቭን ራሱ ኢንተርቪው ላይ ከገጠማችሁ የዳይሬክተሩን ስም አልጠራም እንጂ በዚህ ጊዜ እኮ የሆነ ደርሶብኛል ብለው ያወራሉ አንዳንዶች ከሰማችሁ ማለት ነው። ያ ምንድን ነው? ሴትነታችሁ ነው የምትጠየቁት። በቃ በዚህ ሰዓት አለቀ።
ያንን የማይፈልጉ ሴቶች ደግሞ ከነዛ ሰዎች ይርቃሉ። ወንዶች ደግሞ ወደ እናንተ ለስራ ሲመጡ ክፍያን ብቻ አይደለም የሚያስቡት። ፌመስ ከሆነች ነው አንድ ሴት ጋር ወንድ ልጅ ለገንዘብ ብቻ ብሎ አይመጣም። ፌመስ ከሆነች ይመጣሉ። ግን ሴት ወደ ወንዶች ዩቲዩበር ከሄደች ግን አብረሽኝ ተኝ ነው የምትባለው። ያው ዛሬ ልንገራችሁ። ስለዚህ ይሄ ነገር ስላለ ሄሉ ካያችኋቸው ከመጡት ጋር ጀምሮ እንደ ቢኒ የቀረበችውም ሆነ እንደ ቢኒ ቦታ የሰጠችው ሰው አላየሁም እኔ በበኩሌ ማለት ነው። እንኳን ልትስማቸው ታውቃላችሁ፣ ሊስማ ሲጠጉ እንኳን እየገፍተች ነበር የምሸኛቸው ማለት ነው። ያው ስለምታውቁም ይሄ ሞትን ለቀባሪ ያረዱት ነው ማሚ ይባላል ከነተረቱ ማለት ነው። እና ሄሉም በቃ የሆነ ነገር እንዳላት ተረድቻለሁ። ቢኒም በቃ ባጭሩ ነገ ብለህ አደራህን እንዳታረዝምብን ፍቅራችሁን ገልጻችሁ አብራችሁ በፍቅር ስትኖሩ ማየት እንፈልጋለን። ውድ ቤተሰቦቼ እንግዲህ ጨዋታው እየጣማችሁ እንደሆነ አስባለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቀጣይና ሁለተኛ ሄሉ ያብና ልዑል የማያልቅባቸው ልጆች ማለት ነው። ቪዲዮውን ድራማ ነው በሚል ሊያዘውና እንደ ካራክተሮቹ ልናገር። እናንተም እንደ ካራክተሮቹ ብትናገሩ ጥሩ ነው። ምክንያቱም ብዙ ኦዲየንሶች ለምን እንደው ባላቅም ልዑልን አትወደዱት። እኔ ብቻዬን በቃዋለሁ። እኔ ወደዋለሁ ልዑልን አለቀ። ሲሪየስ ነው የምነግራችሁ። ብዙዎቻችሁ የሆነ ነገር በተፈጠረ ቁጥር ልዑል እንዲህ ነው፣ ልዑል እንዲህ ነው፣ በቃ እሱ ማማት ትወዳላችሁ። ምን አረጋችሁ? እሱ እኮ የወንድምነት ግዴታውን ነው የተወጣው እኮ። አንድ ወንድም ለእህቱ ሊያደርግ የሚችለውን ነገር ነው እያደረገ ያለው። እስኪ እናንተ የእውነት ወንድማችሁ የሆነ ሰው አንድ ፍቅረኛ ይዛችሁት እንዲህ አይነት አይደለም አለ ተብሎ ጭምጭምታ ፍቅረኛ ከዚህ በፊት ነበር እንኳን ከተባለ ለእናንተ እንደሚከላከል እኮ ግልጽ ነው አይደለ? ስለዚህ ለምንድን ነው በልዑል የምትንጨረጨሩት በዚህ ልክ? ምን አደረጋችሁ? ምንድን ነው ጥፋቱ? እሱ ቀድሞ ተናግሯል። ሲጀመር ይሄን በመናገር ይሄን በማድረጌ የምትጠሉኝ ካላችሁ የራሳቸው ጉዳይ ጥሉኝ ብሏል። አዎ የራሳቸው ጉዳይ። ልዑልዬ እኔ ከወደድኩ እኔ ካለው ይበቃል፣ ተዋቸው። እኔ አንዷ ነኝ። የምሬን ነው የምነግርህ። መቼም ቢሆን እኔ እሱን እንደዚህ በሚሰሩት ስራዎች ላይ ሁልጊዜ እሱ እንድታጥላሏል ስላልፈቅድላችሁ እንዴ በጣም ነው የሚከላከል እኮ። ለሄሉ ከማሰብ ሄሉን ከመውደድ የተነሳ ነው ምንም ነገር እያደረገ ያለው። እንደ ካራክተሩ እንኳን ብታወሩ ማለት ነው። አሁን ላይ ደግሞ ያለው ነገር ይሄ ነገር እንደሚመጣ እርግጠኛ ነበርኩኝ። ምክንያቱም የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይላል። በጣም ቶሎ የለ። እስቲ ቆም ብላችሁ አስቡ። ሄሉን ስለምትወደብሽ የእሷን ደስታ ስለምትፈልጉ ብቻ ማይሆን ህይወት ውስጥ እንድትገባ ትፈልጋላችሁ? አትፈልጉም። ስለዚህ ኮሜንት ስጽፉም ራሱ ቆም ብላችሁ አስቢ የሚል ነገር ብጽፉላት የተሻለ ነው። ይሄ በእርግጥ ድራማ ነው፣ ግን ደግሞ እውነት ቢሆን ይሄ ነገር ለሄሉ እስከ መቼ ነው እየቸኮላችሁ የሌለ እያላችሁ እያጨበጨባችሁ የምትገባበት ህይወት ሁሉ ሲበላሽ እያያችሁ ስታለቅስ ማየት የሚያስደስተዋለ የለም። ስለዚህ የእሷን ደስታ የምትፈልጉ ከሆነ እንድትረጋጋ። እኔ አሁን ዛሬ ሄሉ ያደረገችው ነገር ትክክል ነው ብዬ አላስብም። ለምን ልዑልን በዚህ ልክ በቃ ገፍትራ መሄድ አልነበረባትም። አጠገቤ እንዳትደርስ ምናምን። እንዴ ወንድምሽ እኮ ነው። የአንቺን ደስታ በማሰብ ነው ያደረገው እዚህ ጋር ማለት ነው። ቢያንስ ለምን ልዑልን መረጥሽ እያልኩሽ አይደለም፣ ግን በተረጋጋ ስሜት ለምን ያብን መረጥሽ እያልኩሽ አይደለም። ልዑል ያደረግከው ነገር ትክክል ባይሆንም ለእኔ በማሰብ ነው ብዬ አወስደዋለሁ። ወንድሜ አንተ ተረጋጋ፣ እኔ ያናግረዋለሁ ብለሽ በፍቅር ነበር መለየት የነበረብሽ። ግን ምንድን ነው ያደረግሽው? በጣም ልዑል ላይ በጣም እንትን ብለሽ ተመነጫጭቀሽ አመናጭቀሽ ሄድሽ። ይሄ ደግሞ ስህተት ነው። ነገ ብታለቅሺ ነገ ብታዝኝ የማይቆጨውን ነገር እሱ አድርጓል። አንቺ ግን ይቆጭሻል። ለምን ይሄንን አደረግኩኝ በሱ ላይ ብለሽ ራስሽ እንድትጸጸች ያደርግሻል ማለት ነው። ስለዚህ ዝም ብላችሁ ልዑል ላይ አትጭሁ እያንዳንዳችሁ ማለት ነው። ሲሪየስ ነው የምነግራችሁ። ሲጀመር የቸኮለ ነገር የሆነ ነገር እንዳለው ማሰብ አለባችሁ። ለምን በዚህ ልክ ቸኮለ? እንደገና ደግሞ ሌሎቻችሁ ምን ትላላችሁ? በአደባባይ ፍቅሩን የገለጸላት እኮ እንዲህ አይነት ነገር ቢኖር አያደርገውም ነበር። ስንት ኢትዮጵያ ውስጥ እኮ ማለት ነው ከ190% እኮ ዩቲዩብ የማይከታተል ነው። ምን ሆናችሁ ነው? ቲክቶክ ነው አብዛኛው ላይ የሚከታተለው። ስለዚህ ይች የሱ ፍቅረኛ የተባለችው ሰው ዩቲዩብ ተጠቃሚ ላትሆን ትችላለች። ምን የምታውቁት ነገር የለም። ያብና ልዑል እኮ የሚዲያ ሰው አልነበሩም አይደለ? በሄሉ አማካኝነት መጡ። ቲክቶክ ቢኖራቸውም ይብን እንኳን እንደዚህ ወጥረው የሚሰሩበት አይነት ነገር ዩቲዩብ እስካሁን የላቸው ማለት። ስለዚህ ይችም ልጅ እንደዚህ የሚዲያ ተጠቃሚ ላትሆን ትችላለች። ግዴታ በይፋ ፍቅሩን በይፋ ስለገለጸ ብቻ እንዴ እያየን እኮ ነው። በአደባባይ ስንት አይነት ወንጀል እየተሰራ እንደሆነ አይናቸውን በጨው እያጠቡ ስንት ነገር እያደረጉ እኮ እንደሆነ በአካል እያየን ነው አይደለ? ስለዚህ ቆም ብሎ ማሰብ ይጠይቃል። ልዑል የዛሬ ጥፋቱ ምንም አልታየኝም። እኔ ማንኛውም ወንድም ሊያደርገው የሚችለውን ነገር ነው ያደረገው። ግን ይሄንን ማሰብ የምችሉት ቆም ብላችሁ ረጋ ብላችሁ ሰከን ብላችሁ ታስቡ ነው። በቃ እንዴ
ምንድነው? እስከ መቼ ድረስ ነው እኛ በየሌለ ለሷ እያጨበጨበን ህይወቷ ላይ የሆነ ነገር ሲመጣ ባለቀሰ ቁጥር የምናየው? አንዳንዴም እንደ ትልቅ ሰው እናስብ እንጂ። ሲጀመር ልዑል ሶስተኛ ወገን የሚባል ልጅ አይደለም፣ ምቀኛም አይደለም። ምን አቶ ነው የሚመቀኘው? እና እንደ ካራክተሩ ራሱ ብትይዙት የዛሬ ሄሉ ስህተቷ እኔ በጣም አናዶኛል። ይሄን እንደዚህ አይደረግም። እኔ ብሆን በሷ ቦታ ነው የምነግራችሁ። እኔ ብሆን በሷ ቦታ እኔ ስለገጠመኝ ነው እንደዚህ አይነት ነገር በነገራችን ላይ ማለት ነው። ባለፍኩበት ነገር ላይ በተለይ መናገር ያስደስተኛል እና እንደዚህ አይነት ነገር ስለገጠመኝ እንዴትም እንደተወጣሁትም ስለማቅ፣ ስለዚህ ሄሉ አጥፍታለች በዛሬው ቀን። ልዑል ምንም ጥፋት የለበትም። ይሄ እየመረራችሁ ዋጡት። ምንም ማድረግ አይቻልም። ይሄ ደግሞ እንደ እምቦሳ ጥንቸ ዝም ብሎ ቡርንቡር የሚል ደግሞ ያብን ደግሞ ኃይል ትሉት ይገባል እንደው። ምክንያቱም ዛሬውን ያደረገው ነገር እሱ ላይ እሪ እምቧ ከሚል ፊት ለፊቷ ይኸው የፈለግሽውን ጠይቅኝ ማለት ሲኖርበት ልክ እንደተበዳይ ሆኖ ኘኘኘኘኘኘ ነው። ይሄ በፍጹም የማይሆን ነገር ነው። በቃ ቆም አድርጎ እሱን ለመምታት ከመቃጣት ይልቅ ነይ እኔ ያለውን ነገር ልነግርሽ እችላለሁ፣ የኔ ህይወት ይሄ ነው ብሎ ማስረዳት እንጂ እሱን መርጣ ወስዳ ከሱ ጋር እንድትሄድ ማድረጉ ለኔ ተገቢ ነው ብዬ አላስብም። ምንም ማድረግ አይቻልም። ቪዲዮ እንዳይረዝምባችሁ ነው እንጂ ከዚህ በላይ ባወራ ራሱ ደስ ይለኝ ነበረ። ለማንኛውም ሀሳብ ተስማማችሁ አልተስማማችሁም ላይክ አድርጋችሁ ኮሜንት ላይ ሀሳባችሁን ጻፉ። ከስድብ ነፃ ወዳችኋለሁ። መልካም ጊዜ። ቻው ቻው።